የሰላምን መንገድ አያውቁም፣ ባካሄዳቸውም ፍርድ የለም። መንገዳቸውንም አጣመዋል፣ የሚሄድባትንም ሁሉ ሰላምን አያውቅም። ስለዚህ ፍርድ ከኛ ዘንድ ርቋል፣ ጽድቅንም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆም ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄደ። እንደ ዕውሮች ወደ ቅጥሩ ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትር ጊዜ በድንግዝግዝታ እንዳለ ሰው ተሰናከልን፣ እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮኻለን፣ እንደ ርግብ እንለቃቀሳለን። ፍርድን በተስፋ እንጠባበቅ ነበር፣ እርሱም የለም፣ መዳንም ከኛ ዘንድ ርቋል። አመፃችን በአንተ ፊት በዝቷልና ኃጢአታችን መስክሮብናልና። አመፃችን ከኛ ጋር ነውና በደላችን እናውቃለንና። አምፀናል፣ ሐሰትን ተናግረናል፣ አምላካችንን ከመከተል ተመልሰናል። ግፍንም አመፅንም ተናግረናል፣ የኃጢአት ቃልንም ጸንሰናል፣ ከልብ አውጥተናል። ፍርድንም ወደ ኋላ ተመልሷል፣ ጽድቅም በሩቅ ቆሟል። እውነትም በአደባባይ ወድቋል፣ ቅንነትም ሊገባ አልቻለም። እውነትም ታጥቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ። ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣ፣ ጽድቁን አገዘ። የለም ቢመለከት የለም። የእባብን እንቁላል ምን የሚሉ ናቸው? የሚከፈከፉ ናቸው። እንቁላሉን ስትሰብሩት ከውስጥ የሚወጣው ምንድነው አለ? እባብ ነው አለ። የፉኝት መርዝ ነው የሚወጣው። ምንም የለም። በቃ ለዘር የሚሆን ልትተኩት የምትችሉት፣ ልታወርሱት የምትችሉት፣ ልታበዙት የምትችሉት ዘር የለም። ሮሜ 3 ይህንን ነው የሚናገረው። ጳውሎስ ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሏቸዋል ባለበት ይህንን ነው የሚነግረን። 3:11 ጀምሮ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል። ስንቱ? ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ጭምቅ አረገና በስንትነት በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የእባብ መርዝ በከንፈሮቻቸው በታች አለ። አፋቸው እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም የለም። ታዲያ ከሌለ ምንድነው ሙሴ እያሳየህን ያለው? ሌሎቹ የብሉይ ኪዳን ጸሐፊ ብሉይ ኪዳን ሲተረተሩልን ምንድነው እያሳየውን ያለው ስንል፣ አሁን በመንፈሳዊ እይታ ነገሩን ስንመለከተው ኃጢአት ጉልበቱ ምን ያህል እንደሆነ ታየ፣ አቅሙ ምን ያህል እንደሆነ ታየ። በጣም የሚያስገርመው ነገር ይሄንን ነው። አሁን መታችሁ ይውላችሁ አቅሙን ካያችሁ በኋላ በአንዱ ደፋሪ፣ በአንዱ ነፍሰ ገዳይ፣ በአንዱ ውሸታም፣ በአንዱ ሌባ፣ በአንዱ አመንዝራ፣ በአንዱ ሐሜተኛ፣ በአንዱ ተንኮለኛ፣ በአንዱ ምናምን ሆኖ ተገልጦ ተመለከቱታላችሁ አይደል? ወፍሮ ሰብቶና ወፍሮ ተልቆ ተመለከቱታላችሁ አይደል? ማንን? ኃጢአት። ማንን? የችኛዋን ዛፍ። አሁን የሚያስገርማችሁ ነገር ክርስቶስ ኢየሱስ ለሰው ልጆች መሞት መድፈሩ እንዴት ያስደፍራል! ይሄ ሁሉ ጥልቅ ነገር እያለ ይሁን መተላለፍ ይሁን ኃጢአት እያለ የኃጢአትን ጥልቀት እየተመለከተ ማንን ሊደፍር የሚችለው? የኃጢአትን ብዛት ከላይ ከአዳም ጀምሮ እስከ ክርስቶስ መስቀል ድረስ ያሉት ሰዎች የሰሩትን በደልና ኃጢአት መተላለፍን እስቲ ቁጠሩት፣ እስቲ ተመልከቱት። የነፍስ አገዳደሉን ብዛት፣ አይነቱን ብዛት ተመልከቱት። የአመንዝራነቱን አይነቱን ብዛት ተመልከቱት። እኛውን በዚህ ዘመን ከውጭ ወንድ ከወንድ ሴት ከሴት ሊያስገቡብን ነው ሲባል እንዴት ሸክኮን እንደምንሰማ ልብ በሉ። ያኔ እኮ ሲምፒልን ነበረ ሎጥ ቤት የመጡት እርስ በርሳቸው ተደፋፍረው ጨርሰው የገቡትን መላእክቶች ሎጥን ለማስመለጥ የገቡትን መላእክቶች ነው አይደል አውጣቸው እንድፈራቸው ያሉት። ከሰው ራሱ አልፎ ወደ ሌላው ዓለም ገብተዋል። እነዚህ ስርዓቱ ኖርማል እኮ ነው። ሎጥ ምን እንዳላችሁ ታውቃል? ወንድ ያላወቀ ሴት ልጅ አለ እሷን ላውጣን እንደፈለጋችሁ አድርጓል። ኖርማል ነው እሱ ብራዘር። አሁን አንተ የምትጸየፈውና እንትን የምትለው ነገር ለነሱ ምን ነበረ? ኖርማል ነበር። ኖርማል የነበረበትን ስርዓት አሳየ። ኃጢአት፣ በደል፣ መተላለፍ ከእግዚአብሔር ሕይወት የራቀ ሰው
እንዴት ኖርማል እንደሆነ እያሳየ መጣ መጽሐፍ። እንዴት ኖርማል እንደሆነ ነው። አባታችንን እናስክረውና እንትን ኖሮ አላለችም፣ አልተጸየፈችው። እሺ ብላ ስትስማማ ትመለከታላችሁ። ዳዊት የኦሪዮን ሚስት ሲያስመጣ ምንም ጽይፋት ሲገጥሙ አትመለከቱ። ሰለሞን 700 ሚስቶችና 300 ቁባቶች አንተ እንድታደርገው አይደለም፣ አንተም እንድትማርበት አይደለም። ፕሊስ ውጣ። አንተ ከዚህ ውስጥ የምትማርበት ስርዓት የለም። አንተ ተማሪም አይደለም ወንድም። አንተ ጉዳይ ከእውቀት ጋር አይደለም፣ ከህይወት ጋር ነው ብራዘር። ሰምተኛል? እኛ ጉዳያችን ከእውቀት ጋር አይደለም። ከምን ጋር ነው ጉዳያችን? ከህይወት ጋር። ልጁ ያለው እውቀት አለው አልተባለም። ልጁ ያለው ምን አለው ነው የተባለው? ህይወት። እኛ ጉዳያችን ከህይወት ጋር ነው፣ ከእውቀት ጋር አይደለም። ስለዚህ አሪፍ ትምህርት ቤት ታጥቶ አይደለም ደደብ ይሆን እሱ አይደለም ብራስ። እኛው ጉብዝናም ድድብናም የሌለበት የህይወት ስርዓት አለ እያለ ነው። ክብር ለእግዚአብሔር። ክራይስት ልትገረሙበት የሚገባው ልትደነቁበት የሚገባው እኮ ይሄንን ነው። ኃጢአትን፣ ስፋቱን፣ ብዛቱን፣ ክፋቱን፣ እርኩሳቱን እንደው ከምንለው በላይ ከተጻፈም ከተገለጠም በላይ እንግዲህ የሚችሉትን የዘረዘሩት። ልጇን ቀቅላ የበላች እናት አላሳየን መጽሐፉ? አዎ አሳይቶናል መጽሐፉ። ታዲያ አንተ ልጅህን ቀቅለ እንዳትበላ ለማስተማር ነው የተጻፈልህ ብራዘር። እንዴት አንዳንድ ሰው እኮ እንዴት እንደሚያስብ አላውቅም። እንደዛ ነው እንደሚታሰበው። ዛሬ የኔ ልጅ ቀቅለን እንብላ አይደል? ራብ በሆነ ጊዜ ነገ ደግሞ ያንቺን ልጅ ምን እንላለን? ቀቅለን እንበላለን። ተመልከተው። የኃጢአት ጉልበት ለማንም ርህራሄ እንደሌለው፣ ለማንም ቸርነት እንደሌለው፣ ርህራሄና ቸርነት የሚባለው ነገር ከእያንዳንዱ ውስጥ ምንም እንደሌለ ልትመለከት ትችላለህ። ያሳያል፣ ስፋቱን ያሳያል። ሰው ለሰው ምንም እንዳልሆነ እንደ አንዲት ተራ ሾርባ እንደሆነ እንደሚጠጣ ያሳያል። ሰው በክፉና በደግ እውቀት ውስጥ ሆኖ ሰው ዋጋ የሌለው አድርጎ እንደዛ ሲጫወትበት ያሳየን ኃጢአት። በሁሉም ላይ ገዢ ስለሆነ፣ በሁሉም ላይ የበላይ ስለሆነ፣ በሁሉም ላይ ነግሶ ስለሆነ ቢያርድም ቢሰቅልም ሾርባ አድርጎ ቢጠጣም ይሄኛው ነፍሰ ገዳይ ስለሆነ አይደል? ሊያርድ ሊገድል አይደል? አዎ። ስለዚህ ነፍሰ ገዳይ ስለሆነ አራይ ስለሆነ የሚያደርገው ድርጊት ሁሉ ለሱ ምንም አይደለም፣ እንደ ጨዋታ ነው፣ እንደ ባህሪው ነው ለሱ። ነገር ግን ሲያርዳቸው ሲገላቸው በእነሱ ላይ ሰልጥኖ በጨለማው ስርዓት ውስጥ እንደፈለገ ሲያስመነዝራቸው ሲጫወቱባቸው የነበሩትን ሰዎች ክርስቶስ ኢየሱስ እነሱ ያስፈልጉኛል ብሎ ሲሞትላቸው ልብ በል ያስፈልጋሉ ሲል ያንን የኃጢአት ብዛት፣ ስፋት፣ ጥልቀት ያሳየና ክርስቶስ ኢየሱስ የሁሉንም ኃጢአት፣ የሁሉንም በደል፣ የሁሉንም መተላለፍ ለመሸከም ሲደፍር ስለዚህ ይህንን ጨዋታ ስትመለከቱ መልካም ዛፍ ሁሉ መልካም ፍሬ ያፈራል፣ ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻልም። ዛፍ ከፍሬዋ ትታወቃለች። ዛፏን መልካም ፍሬዋንም መልካም አድርጉ፣ ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ። ሁለት ነው መሆን የነበረበት። አሁን እኛ ግን አንድ ዛፍ ሆኖ ሁለቱንም ካራክተር ሲጫወት በብሉይ ኪዳን የምናነባቸውና የምንመለከታቸው ነገሮች በሙሉ ተመልክተን በክፉና በደግ ስርዓት ውስጥ ከአንድ ምንጭ ሆኖ ሲጫወቱ እኛ እነሱን ኢሚቴት የምናደርግ ለመሆን ፈለግን። እምንቀናው በነቢያቶቻቸው፣ እምንቀናው በእንትኖቻቸው አይደል እንዴ? በንጉሶቻቸው እምንቀናው፣ በስርዓታቸው እምንቀናው፣ በእያንዳንዱ ነገር ያንን ልናደርግ ያንን ልንከተል የምንቀና ሰዎች ተፈጠር። ከዛ በኋላ ክራይስት ሲባል ኖርማል ሆነ ብራዘር። ምክንያቱም መልካም ነገር አይተሃል፣ መልካም ይሄ መስሎሃል። ታውቃለህ ክራይስት መጥቶ የእስራኤልን ሕዝብ ሲያወራቸው እኛስ
አብርሃም አባት አለን ብለው ነው የመለሱለት። ብራዘር ምን አይነት ፕራውድ እንደሚያስደርግ ነገሩ ልትመለከቱ ይገባል። እኛስ ማን አባት አለን አሉት? አብርሃም አባት አለን። ለአንድስ እንኳን ባሪያዎችን አልተገዛንም ማለት። ይሄ አብርሃም ጋር የሌለ መስሏቸዋል እነሱ። የአብርሃም ራስ የአብርሃም ምንጭ የአብርሃም በላይ ማን እንደሆነ አልገባቸው። እኛስ አብርሃም ምን አለን አሉ? አባት አለን። አያችሁ፣ አሁን አንተም አብርሃም አባት አለን እኮ ልትል ምንም አልቀረም። ምክንያቱም አብርሃም ከማን እንደሆነ ማወቅ አልፈለግንም፣ መሄድ አልፈለግንም፣ ወደ ለቀት ማለት አልፈለግንም። ክርስቶስ እናንተ ከምድር ናችሁ እኔ ከየት ነኝ አለ። ከሰማይ ነኝ። እናንተ ከታች ናችሁ እኔ ከየት ነኝ አለ። ከላይ የሆነው አዲስ እስከሚመጣ ድረስ ከታች የሆኑት በሙሉ በአንዱ እንደተያዙ ማወቅ ይጠበቅብናል። ከአንድያ የእግዚአብሔር ልጅ በቀር በዚህ ስርዓት ውስጥ ያልገባ ማንም እንደሌለ ልንገነዘብ ያስፈልጋል። አንድያ የማን ልጅ? የእግዚአብሔር ልጅ። በሱ ደስ የሚለኝ የምወደው ልጄ ይህ ነው እሱን ስሙት የተባለው አንድያ ልጁ እስከሚመጣ ድረስ የአንድያ ልጁ የህይወት ስርዓት ለሁላችን እስከሚከፈል ድረስ አንድያ ልጁ ሁላችን ከተያዝንበት ሁላችን በአንድ ማዕቀፍ ውስጥ ከገባንበት የህይወት ስርዓት እስከሚያወጣን ድረስ ማንም ከዚህ የህይወት ስርዓት ማንም ከዚህ በደል ውስጥ አንድ ጊዜ ተስፋ ስለዚህ ከእግዚአብሔር ልጅ ውጪ ካልተደባለቀው ዘር ውጪ ሁሉም በአንድ ዘር ውስጥ መሆኑን ተረድተን ፕሊስ አሁን እኛ ትኩረታችን በመጽሐፍ ውስጥ ተጽፈው ስለተቀመጡት ሰዎች ስናስብ ለኛ ጽድቅን ለማስተማር የተቀመጡ ሰዎች አድርገን አንቁጠራቸው ፕሊስ። ይሄንን ለሁሉም ሰው ስናገር በጣም እያዘንኩ ነው። ምክንያቱም እዚህ ውስጥ በጣም ብዙ የኤርሚያስ ደጋፊ፣ በጣም ብዙ የኤልያስ ደጋፊ፣ በጣም ብዙ የእንትና የዳዊት ደጋፊ፣ በጣም ብዙ ሰዎች ደጋፊዎች አሉ። እነሱን ኢሚቴት የሚያደርጉ አንድ ማቀው ሰው አለ። እግዚአብሔር ዳዊቴ ነህ ብሎ ጠርቶኛል የሚለኝ ሁሌ ሲያገኝ አይደለም ማለት አይደለም ዳዊት አይደለም። ሰምታችሁኛል? እግዚአብሔር ማንንም አሁን ዳዊቴ ነህ አትሞኙ ፕሊዝ። አሁን እግዚአብሔር ጉዳዩ በክራይስት እንጂ በዳዊት አይደለም ብራዘር። አንተን ልክ እንደዚሁ አይደለም እያንዳንዳችን የሆነ ስያሜ ያልተለጠፈብንም እንዴ? ዛሬ ኤልሳ ናፋቂዎች እኮ ብዙ አሉ። ዛሬ ኤልያስ ናፋቂዎች ብዙ አሉ። ዛሬ ኤርሚያስ ናፋቂዎች ብዙ አሉ። ምክንያቱም እነሱ መልካም ነው የሚያስቡት። እግዚአብሔር ይመስገን ስለ መልካም ሐሳባቸው፣ ግን መልካም በማሰብ አይደለም ነገሩ። ሰማችሁ? መልካም በማሰብና መልካም በማንበብ አይደለም ነገሩ። መልካሙን በመከተል አይደለም ነገሩ። መንፈሳዊ ነው ነገሩ። ክብር ለእግዚአብሔር ይሁን። መንፈሳዊ ነው ነገሩ። በኤልያስም ይሁን በኤርሚያስ፣ በኤልሳም ይሁን በዮናስ በእያንዳንዳቸው ገዢ የነበረው ይሄ ዛፍ እንደነበረ ዓለም ማወቅ መቻል አለባት። አሁን ይሄንን እኛ ለዓለም ካልተናገርን በድፍረት ካላወጅን አሁንም ያ ማስመሰል አሁንም ያው ሽንገላው ይቀጥላል አይደል? ጳውሎስ መጥቶ ምን አለ? የዲያብሎስን ሽንገላ ተቃወሙ ዘንድ እግዚአብሔርን ዕቃ ጦር ሁሉ ምን በሉ አለ። ሽንገላው አሁንም ቀጥሏል። ይኸውላችሁ እኛ አሁን ይህንን ሽንገላ በዓለም ፊት ተገልጠን ማስቆም አለብን። ጉዳዩ ኤርሚያስ አይደለም፣ ጉዳዩ ኤልያስ አይደለም፣ ጉዳዩ መጥምቁ ዮሐንስም አይደለም። ጉዳዩ መንፈሳዊ ነው። አካሄዱን በክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። የክርስቶስ ኢየሱስ በስጋ መገለጥ ድፍረቱ ይገርመኛል። አንደኛው በጣም የሚያሳምመኝና የሚያስገርመኝ ህሊናን እንድስት የሚያደርገኝ ነገር ኃጢአታችንን በእንጨት ላይ በስጋ ለመሸከም መድፈሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ኃጢአታችንን በእንጨት ላይ በስጋው ምን አለ? ተሸከመ። ኃጢአት ሲለ አንተ እዚህ ጋራ ያለው የራስን ነው አይደል የምትመለከተው ብራዘር? አዎ ሰው የተባለው ኃጢአት ብራዘር
አንተ ከሰው አንዱ እንጂ ሰው ብቻ አንተ ጋር አይቆምም ብራዘር። ከላይ ጀምሮ የመጣውን የሰውን ኃጢአት ነው መቁጠር ያለብን። ዘንዶ የሆነውን አሁን ወፍሮ ሰብቶ ተልቆ ያለውን መመልከት ያለብን። ምን ያህል ተለቀ፣ ምን ያህል ሰፋ፣ ምን ያህል ሰፋ፣ ምን ያህል በዛ ተመልከተው እንጂ አዳም የማይዋህ እኮ ነው። ምን አደረገ? አንድ ፍሬ በላ በቃ። ሌላ ምን ሲያደርግ ነገር ምን ሲያደርግ አያችሁ? ቆይ እዚህ ውስጥ ያያለ እንደ ሌላ አዳም የአዳምን በደል አለመታዘዝ ነው አይደል? በቃ ሌላ ምን አደረገ? ሲያመነዝር አየነው፣ ሲጋራ ሲያጨስ አየነው፣ ጫት ሲቅም አየነው፣ አሽሻ ሲያጨስ አየነው። ቆይ ሲገድል አየነው፣ ሲያመነዝር አያችሁት? አዳምን አላያችሁትም? አዳምን ግን ታዩታላችሁ። ነፍስ ሲገድል በማን ነው የሚገለው? በቃየል ሲገድል ታያዋል። ራስ ነፍሰ ገዳይ ሆኖ ሲቅበዘበዝ መታየው በሱ አመንዝራ ሆኖ ታየዋል። በማን በኖህ ዘመን በእያንዳንዱ ሰው ውስጥ ትመለከተዋል። አዳም ወንድ ከወንድ ሴት ከሴት በፍጥረቱ የሚቃጠል ሆኖ ትመለከተዋል። ለሰው ርኅራኄ ሆኖ ለእግዚአብሔር የማይገዛ እሺ የማይል ከእግዚአብሔር ሕይወት የራቀ ሆኖ ሲርመሰመስ በምድር ላይ ትመለከተዋል። በኖህ ዘመን በሎጥ ዘመን ትመለከተዋል። ሰዶምና ገሞራ ስትገለበጥ ተቃጠለች። እሺ ነገሩ አቆመ እንዴ ብራዘር? ንገሩኝ፣ አቆመ ወይ? ታዲያ ኃጢአት በዛ መልኩ እንደማይቀጠል ትመለከቱ አይገባም ወይ? ለዛ ነው የልጁን መቀጣት እዚህ ላይ ያደረገው እግዚአብሔር። ነገሩ በልጁ በኩል ካልሆነ ኃጢአት በራሱ መቀጣት እንደማይችል አሳየን እኮ እንዴ። ኃጢአት በራሱ መቀጣት ቢችል አርጎታል እኮ በቃ እፎይ ይባል ነበር። ምድር እፎይ ትል ነበረ። ምድር ሰዶምና ገሞራን ገልብጦ አሳይቶናል። በሱ ይቀጣ ኖሮ ተቀጣ አልቆለት ነበረ። ለምን ልጁ አስፈለገ? ነገሩ በዛ መልኩ ስለማይወገድ ነው ብራዘር። ኃጢአት በዛ መልኩ አይወገድም። ስለዚህ እኛም አሁን ከዛ ተምረን ከዛ ተመልክተን ኃጢአት በዛ መልኩ እንደማይወገድ ኃጢአት ግን ጉልበቱ ኃይሉን ተመልክተን የክርስቶስን ሥጋ መጠየቁ ልናይ። ስለዚህ ክርስቶስ ኢየሱስ የነዚህን ሁሉ አሁን የዘረዘርናቸው ከዛም በላይ ያሉትን ሰዎች መጽሐፉን በጥልቀት ስትመለከቱ እያንዳንዱን ሰው ላይ የበዛውን ኃጢአት ስፋትና ብዛት ያሳየና ክርስቶስ ኢየሱስን ያመጣል። መስቀሉን ሲያመጣል እግዚአብሔር የሁላችንን በደል በእሱ ላይ ምን አለ? አኖረ ሲል ምንድን ነው የሚሰማ ብራዘር? የሁላችን በደል ሲል እስቲ ያሰቡ። ከዚህ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ እግዚአብሔርን የበደለው ኃጢአት በተለያየ መልኩ የተገለጠበትን በሙሉ። ስለዚህ እንዴት አንድ ፍሬ በልቶ አትበለን እዚህ መጣ። ያቺ ፍሬ በኖህ ዘመን ምን እንደምትመስል ሂድና ይሄ በሎጥ ዘመን ምን እንደምትመስል ሂድና ተመልከት። በእያንዳንዱ ዘመን ውስጥ ሄድና በእስራኤል ዘመኖች ውስጥ ናሙና ተደርገው የወጡት ለምሳሌ ተደርገው የወጡት የአብርሃም ትውልዶች ላይ ተመልከት። ከራሱ ከአብርሃም ጀምሮ አብርሃም አሪፍ ሰው ሆኖ ከእግዚአብሔር ጋር ቃል ኪዳን አድርጎ ሲሄድ ከዛም በኋላ አቢሜሌክ መጥቶ ሚስቱን አያትና ወደዳት። ማንን? ሳራን። ከዛ አብርሃምን ጠራና ምን ናት ይሏል? እህቴ ናት አለ። ከዛ የኛ መጽሐፍ ቅዱስ አዋቂዎች ምን ይላሉ? እህቴ ናት የተባለው ድሮ ምናምን ብራዘር ዝም በል፣ እንደዚህ አይነት ጨዋታ የለም። አብርሃም ውሸቱ ነው። ለምንድን ነው? ከውሸት ነው ምንጩ። ምንም እውነት ሊያደርግ አይችልም። አሁን እግዚአብሔር አብርሃምን ሲመጣው እውነት ፈልጎ አይደለም። እውነት አንድ ብቻ ነው። እውነትም መንገድም ሕይወትም እኔ ነኝ ነው ያለው። ክብር ለእግዚአብሔር። ሌላ እውነት የለም ብራዘር። አብርሃም ጋር እውነትን እንዳትፈልግ፣ ይስሐቅ ጋር እውነትን እንዳትፈልግ፣ ያዕቆብ ጋር እውነትን እንዳትፈልግ። መጽሐፉ እንደሱ አይደለም ያለ፣ ግን በእያንዳንዱ ላይ እንዴት እንደሚሰራ ግን እያሳየህ ቀስ ብሎ ውሸት መስሎ ይመጣል። አብርሃም አዲስ ነው አይደል? ወቅ ሲል ትመለከቱታላችሁ። ግን በጎን በኩል እቺ ፍሬ ምን ስትል ከፍሬያቸው ታውቃላችሁ። ብቅ ስትል ትመለከታታለህ። ዮሐንስ እኮ በጣም ምርጥ ሰው ነው። መጥምቁ ዮሐንስ የሚፈራ ሰው አይደል እንዴ? በጣም እኮ በቃ እስራኤልን ያስደነገጠ ሰው እኮ ነው አመጣጡ። የበረሃ ማር አንበጣ ምናምን እየበላ የመጣ ባልጠበቁት መንገድ የተገለጠ ሰው ነበር። ከዛስ መጥቶም ደግሞ ስለራሱ አልተናገረም። ከኔ በኋላ የሚመጣል አላል ነው የዓለምን ኃጢአት የሚያስወግድ የማን በግ አለ? እግዚአብሔር በግ ክራይስት ገለጠው። ዋው ዋው! እዛ ያዙ እንዳንገቱን እስር ቤት ከተቱት። የምትመጣው አንተ ነው ወይስ ሌላ እንጠብቅ? ብራዘር የምትመጣው አንተ ነው ወይስ ሌላ እንጠብቅ? ከዚህኛ ቴዎሎጂያን ብቅ ይላል። በዚህ ዮሐንስ እኮ አረዝም በለው ኢየሱስ
ዝም በል፣ ነገሩን አታርበስብስ። ነገሩ ከማን እንደሆነ ግን ንገረን፣ ምንጩ ማን እንደሆነ ንገረን። ከዚህ ዛፍ የሚያላቅቀን ሲመጣ ለምንድን ነው ዛፍ ውስጥ የምታርመሰምሰን? ከዚህ ዛፍ የሚያላቅቀን ሲመጣ ለምንድን ነው ዛፍ ውስጥ እንዲሆን ፈልጎ ነው ለምን ትለናለህ? በትክክል ያለውን ንገረን። መጽሐፉ አልፈራም ሲለን የራሱ ደቀ መዛሙርቶች ድረስ ነው የመጣው። ማን ጋር? ጴጥሮስ ጋር መጥቷል። ጴጥሮስ ጋር ከች ብሏል። አዎ መጥቶ ምን አለ ጴጥሮስ? አሪፍ ደቀ መዛሙርት ነው አይደል? ጌታን የሚከተል ለጌታ ሻሞናውን መዞ የሚዋጋ አይደለም እንዴ ፒተር? አሪፍ ሰው። ማቴዎስ 16 ላይ በጴጥሮስ ብቅ ሲል እንመለከተዋለን። የሰው ልጅ እናንተ ሰዎች የሰው ልጅ ማን ይሉታል ብሎ ኢየሱስ ክርስቶስ ጥያቄ ይጠይቃል። እሺ አንተ ኤርሚያስ አይደለም፣ እኔ እሺ አንተ ኤልያስ አይደለም፣ መጥምቁ ዮሐንስ አይደለም። አንዱ ብድግ ብሎ ከነቢያት አንዱ ነው ላለማጣት ነው አይደለም። ጴጥሮስን አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ወጉተን እውነት እልሃለሁ እኔ ሥጋና ደም አልገለጠልህም፣ ነገር ግን የማን መንፈስ ገልጦልሃል? የአባት መንፈስ ገልጦልሃል። ዋው! የአባት መንፈስ ለጴጥሮስ ምን አለው? ተናገረው። ጴጥሮስ ከማን ወገን ሆነ? ከአባት መንፈስ ወገን። ድምፁን የሚሰማ ብለህ ሳታቋርጥ ከማን ወገን መሆኑን ወዲያው ይነግረናል ክርስቶስ። ከአባት ወገን ብለህ ሳትጨርስ እዛ ክርስቶስ ኦኬ የሰው ልጅ እኔ ክርስቶስ የሕያው እግዚአብሔር ልጅ ቆንኩ እንግዲህ የመጣሁት ለምንድን ነው አለው? ለመሰቀል ነው አለው። እንግጫን የሚነግር ክራይስት ደስ ይበል። የመጣሁት ዓላማ ነው ስት አንድ ብቻ ነው ታርጌት ያለ ባለፈው ዮሐንስ 12 ተናመበናል አይደል? 27 እስከ 30 ስለዚህች ሰዓት መጥቻለሁ ብሎናል። አሁንም ለጴጥሮስ እንደዚህ ያለው የመጣሁት ምን ነው አለው? ሂሮ አድርገን አንገሳህ የበላይ አድርገን ገዢ አድርገን ገና ትገዛለህ ስንል ከአንተ ጎን እንቀመጣለን ስንል እሰቀላለሁ ትላለህ። ዞር አደረገና ይላል አይሆንብህ አለው ይላል። ሊገስጸው ጀመረ ይላል። የዛን ጊዜ ክርስቶስ ዞር አለ። ዞር በል አንተ ሰይጣን፣ የሰው ልጅ እግዚአብሔርን አታውቅምና እንቅፋት ሆነብህ። የሰውን ታውቃለህ፣ የማንን አታውቅም? የእግዚአብሔርን የሚያውቅ። አሁን እኛ መልእክታችን የማን ነው? የእግዚአብሔር መልእክት ነው ብራዘር፣ የሰውን አይደለም እናወራው። በባህሪ ተቻቻሉ፣ ጥሩ ጸባይ ይኖራችሁ። የሰውን ለሰው አይደለም። እኛ እናንተን ለማስማማት አይደለም እኔ ወንጌል የምሰብከው፣ የእግዚአብሔርን እውነት ነው የምንናገረው። ክብር ለእግዚአብሔር። ዞር በል አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅምና ምን ሆነብኛል? እንቅፋት ሆነብኝ። ኩማል አይሆንብህ፣ መስቀል አይሆንብህ። ለዛ ሰዓት የመጣበትን ታርጌት ሊያስት በሚችለው ሁሉ እየሞከረ አይሆንብህ ሲል ነበር። ስለዚህ በእያንዳንዱ እየተጓዘ እንዴት መምጣቱን የት ድረስ እንደመጣ ልትመለከቱት፣ በእያንዳንዱ ውስጥ ብቅ ሲል ትመለከቱታላችሁ። መልካም ነው ብላችሁ ሳትጨርሱ ክፋት ሲገለጥ ትመለከቱታላችሁ። ምክንያቱም መልካሙን ሁሉ መሸፈኛ ነው የሚያደርገው እሱ። አዎ ክፋት ብቻ ከሆነ ሁሉም ሰው ምን ይላል? ይነቃል። ስለዚህ የሚያስተኛ በመልካም በደንብ አስተኝቶታል ትውልዱ እስካሁን ድረስ። አሁን ትውልዱ በመልካምና በክፉ ነው ጨዋታ ያለ። ፊልሞቻችንን ብያለሁ ቅድም፣ እያንዳንዱ የህይወት ስርዓቶቻችን እንትና እኮ አሪፍ ሰው ነው አይደል እንዴ ምን የሰው አሪፍ እንደሌለው አሳየን። ክብር ለእግዚአብሔር። በሰው ሁሉ ላይ ነገሰው አሳየን። ከዛ በኋላ አስደናቂው የክራይስት ስራ ይመጣል ወንድሞች። እኔ በጣም የሚያስደንቀኝ ከዚህ በፊትም ተናግሬያለሁ፣ ክርስቶስ ኢየሱስ የሚጸየፈውን ነገር ነው የተቀበለልን። ኃጢአት ያላወቀው ነው በባህሪው የለም። ክርስቶስ ኃጢአትን የማያውቅም የእግዚአብሔር ዓለም የእግዚአብሔር ስርዓት ኃጢአት የሌለበት ስርዓት፣ የቅድስና የንጽህና ዓለም የእግዚአብሔር ዓለም። ከንጽህና ከቅድስና ባህሪ የወጣ ልጅ ኃጢአትን ለመቀበል በሰው ላይ የተጠላውን በሰው ላይ የተጸየፈውን ነገር በሰው ላይ ሊፈርድበት የተነሳው ሰይጣን የተረገመበትን ሰይጣን ከእግዚአብሔር ቀጠና የወጣበትን ነገር በራሱ ላይ ለማድረግ መድፈሩ አያስገርምም? አያስደንቅም? የክርስቶስ ስራ
ይሄ እኮ ነው ህመም የሚፈጥረው። ክርስቶስ ኢየሱስ እኛ ተከታዮች ሆነ የሱ ምሳሌ እየተከተለ እንድናደርግለት አሪፍ ባህሪውን ሊያሳየን ነው እንደመጣው አይደለም። ኃጢአት ያላወቀው ነው። እሱን ስለኛ ምን አድርጎት ነው? ኃጢአት አድርጎት። እንዴት ነው? ቆይ ኃጢአት አሁን የዘረዘርኩላችሁ በሙሉ እኮ ነው ኃጢአት። እኔ እኮ እንደውም የዋህና ጨዋ ሰው ነኝ፣ ጠፍቶኝ ነው እንጂ ዝርዝሩን ብናየው መጽሐፉን ገልጠን የኃጢአት ብዛትና ስፋቱ ቁጥር የሌለው ነው የሚያሳየን። ከዛ የሁላችንን በደል እግዚአብሔር በማን ላይ ያኖረ? በሱ ላይ ያኖረ ሲል የተሸከመውን የበደል ብዛት አይታል። የተሸከመውን የኃጢአት ስፋትና ብዛት ጥልቀቱን ተመልክተዋል። ክርስቶስ ኢየሱስ ላይ ያለ ምድር ልትሸከመው ያልቻለችው የኃጢአት ጉልበትና ኃይል ነው በአንዱ ላይ ያደረገው እግዚአብሔር። በውሃ ቢጠርገው ያልጠፋውን በእሳት ሊያቃጥለው ያልጠፋውን ነገር ነው በልጁ አድርጎ ያጠፋው። ብራዘር እንዴት ነው የልጁ ዋጋ? እንዴት ነው ከልጁ ውጪ ሰው ሌላ ጨዋታ የሚያምረው? እንዴት ነው እግዚአብሔር እስከ ልጁ በልጁ ለመጫወት የደፈረው? ለምን ይመስልሃል ብራዘር? መጫወቻ ካርዱን እንዴት ልጁ አደረገ? የዘላለም አባት የሁሉ ፈጣሪ አንድያ ልጁን ለመስጠት እንዴት ደፈረ? ለዚህ ጉዳይ ላይ ብራዘር ነገሩ በአንተ አቅም ስለማይቻል፣ ነገሩ በማንም አቅም ስለማይቻል፣ በአብርሃም በይስሐቅ በያዕቆብ አቅም አይቻል፣ በእስራኤል አቅም አይቻል፣ በሙሴ አቅም አይቻል፣ እያንዳንዱን ሂሮ የምትለውን ሰው ጠራ በሱ አቅም ማይቻል ስለሆነ ምድር ከላይ ወደ ታች ተገልብጣ ራሱ ነገሩ ያልጠፋ ምድር በውሃ ተጠርጋ በሱ ያልጠፋ ሊጠፋ የሚችለው በአንድ በራሱ አቅም ስለሆነ አንድያ ልጁን ሰጠ እግዚአብሔር። አንድያ የልጁ ጉዳይ ሆት ኢሹ ነው ለእያንዳንዳችን ወንድሜ፣ የማይደበዝዝብን ለዚህ ነው። ዛሬም በመገረም ውስጥ ያለ ነው። ዛሬም በመደነቅ ውስጥ ያለ ነው። መንፈስ ቅዱስ ሁሉ ጊዜ እንደ አዲስ የሚያወራን እሱ ነው። ሁሉ ጊዜ አዲሳችን ነገራችን እሱ ነው። የተሰወረው ጣውና የእውቀት መዝገብ ሁሉ በማን ያለው? በሱ። ስለዚህ በአንድ ሰው አማካኝነት ኃጢአት ለሁሉ ደረሰ አይደል? አሁን እዚህ ጋር አንድ ሰው አለ። ይሄ አንድ ሰው ለሁሉ ኃጢአትን አከፋፍሏል አይደል? ይሄ አከፋፋይ ነው። እዚህ ጋር ስናመጣው ይሄ ሁሉ ለአንዱ ያቀበላል። አንዱ ለሁሉ እንዳቀበለ ሰምታችሁኛል። አንዱ ለስንቱ አቀበለ? ለሁሉ። በአንዱ አለመታዘዝ ስንቱ ኃጢአተኞች ሆኑ? ሁሉ። ሁሉም ደግሞ ኃጢአታቸውን ለማን አቀበሉ? ለአንዱ። በሱ ካልሆነ በቀር ነገር አይወገድም። አንዱ ስለሁሉ ለሁሉ እንዳስቆጠረ በሙሉ እግዚአብሔር የአንዱን በደል ለሁሉ እንደቆጠረ በሙሉ የአንዱን ጽድቅ ለሁሉ ሊቆጥር የሁሉንም በደል ለአንዱ ምን አለ? አሸከመ። እግዚአብሔር መንፈሳዊ አካሄድ ነው ይሄ። እንግዲህ የኛ ዕውቀትና ችሎታ አይደለም። ስለዚህ ነገሩን ወደ ድምዳሜ እናምጣው። አሁን አዳም የሚባለው ሰውዬ ፍርድ ተፈርዶበታል። ምን አይነት ፍርድ ተፈርዶበታል? አፈር ነህና ወደ አፈር ምን ትላለህ? ትመለሳለህ። ስለዚህ በአዳም ያለው ሁሉ አፈርን የማይቀምስ ማንም ሰው የለም ብራዘር። በማን ያለው ሁሉ አልኩኝ? በአዳም ያለው ሁሉ። በአዳም ያለው ሁሉ ሟቲ ነው። የኃጢአት ውጤት የማይደርስበት አንድም ሰው የለም። ምክንያቱም አፈር ነህና ወዴት ትመለሳለህ ተብሏል። ወደ አፈር ትመለሳለህ ተብሏል። ይችን እንዳትረሱ። ስለዚህ በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ሮሜ ምዕራፍ 5:19 ሁሉም ኃጢአተኛ በመሆኑ የተነሳ ሁሉም ሟች ሆነ። ሁሉም ምን የሚል ሟች ሆነ። ሟች ሆነ። አሁን ትልቁ ጥያቄ እሺ በአዳም እንሞታለን፣ አሁን በክርስቶስ ኢየሱስ ነን ያለ ነው የሚል ጥያቄ ነው። ታዲያ ለምንድን ነው የምንሞተው? ስለዚህ
አንድ ሰው ይነሳና በዚህ ትምህርት መሰረት ወይም በሮሜ ምዕራፍ 5 መሰረት በአዳም ሰው በመሆኑ በአሮጌው ሰው በመሆኑ ሊሞት ይገባል። በአዲሱ ሰው ቢሆን ወይም በተነሳው በአዲሱ ሰው ቢሆን ለምንድን ነው ሰው ኢሞት ያልሆነው ወይም የማይሞት ያልሆነው? አሁንም እየሞተ የምናየው ለምንድን ነው? አሁን የሚመስለው እዚህ ጋራ አዳም አለ አይደል? በክርስቶስ ኢየሱስ መስቀል አልፎ ከዛም በኋላ አዳም ነው የሚመስለው ሰው። ሰምታችሁኛል? አዳም ነበር አይደል? እዚህ ጋር ከክርስቶስ ጋር ምን አለ? ተሰቀለ። ከዛም በኋላ አሁንም አዳም በክርስቶስ የሆነው አዳም ነው የመሰለው። ብዙ ሰው እንደዛ ነው የሚያስበው። አዳም ነበር አይደል? አሮጌው ሰው በክርስቶስ ኢየሱስ መስቀል ያለፈ አዲሱ አዳም። ይሄ አሮጌው አዳም ከዛም በኋላ በመስቀሉ ስናልፍ ምኑ የሆነ ነው የሚመስለው? አዲሱ አዳም። እሺ ፍቃዱ ነው እንበልህኛው ፍቃዱ ከክርስቶስ ጋር ተሰቅያለሁ፣ አሁንም እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለና ከዛም በኋላ እዚህ ጋር ሲመጣ አልፏል። ግን በመስቀሉ ማን ነው? ራሱ ፍቃዱ። ትላንት ትሞታለህ ተባለ፣ አሁን በክርስቶስ ኢየሱስ ነኝ፣ ራሴ ፍቃዱ ነኝ። ግን በማን ነው የሆንኩ? በክርስቶስ ኢየሱስ። አሁን እንዲህ ነው አስተሳሰባችን። ትላንት በአዳም የሆንኩ ፍቃዱ፣ ዛሬ በክርስቶስ ኢየሱስ የሆንኩ ፍቃዱ ነው የመሰለው ሰው። ስለዚህ ትላንትና ሟች እንደነበረ ሁሉ ዛሬ በክርስቶስ ኢየሱስም ቢሆን ያው ፍቃዱ ስለሆነ ምን ይላል? ይሞታል። ይሄ ትምህርት ለሁላችንም አደጋ ያለው ትምህርት ነው። ስለዚህ መስተካከል አለበት። አዳም አልተነሳም። ክብር ለእግዚአብሔር ይሁን። አሁን ይሄ ነው ይሄ አዲስ ኪዳን ላይ እናወራለን ብዬ ተስፋ ሰጥቻችሁ የነበረው ትንሽ ያቆየው ትምህርት ይሄ ነው። ስለ ሪካውንስሌሽን ሲወራ፣ ስለ ሪደምሽን ሲወራ ዋጀው ስንል ዋጋውን ከፍሎ በነፃ ለቀቀው አይነት ነገር። ትላንትና በአዳም ሆኖ ባለዕዳ ሆኖ ነበር አይደል ሰውየው። ክርስቶስ ኢየሱስ ዋጋውን ከፈለለትና ሰውየውን በነፃ ለቀቀው አይነት። ያው ግን ሰውየው ነው። ትላንትና ዕዳ ያለበት ሰው ነበረ፣ ዛሬ ደግሞ ዕዳ የሌለበት ምን ሆነ? ሰው ሆነ። ትላንት ባሪያ የሆነ ሰው ነበረ፣ ዛሬ ነፃ የሆነ ሰው ሆነ። እንደዚህ አይነት ነበር ቁጥር። እንደዚህ አይነት ቁጥር የለም። እግዚአብሔር እንደዚህ አይነት ካደረገ ጨዋታው ፈርሷል። ብራዘር ጨዋታው ፈርሷል። ምክንያቱም እኔ ያልተለወጥኩ ትናንት በአዳም ሆኜ ስጨማለቅ የነበርኩ ሰውዬ ዛሬም በክርስቶስ ሆኜ እየተጨማለቅኩ ነው። ካራክተሪ አልተቀየርም፣ ነገሬ አልተቀየርም። ምንድን ነው ታዲያ? አያችሁ፣ ምንድን ነው መንፈሳዊ አካሄድ? ድህነት የሚባለው ነገር በመንፈሳዊ ዓለም ላይ ምንድን ነው ቁጥሩ? እሱ ነው ልናስብ የሚገባው። ለዚህ ነው መንፈሳዊ ነገር በመንፈሳዊ ነገር ልንቃኘውና ልናየው የሚገባው በዚህ እንጂ በሪደምሽን ጨዋታ ውስጥ በሪካውንስሌሽን ጨዋታ ውስጥ ይሄ እርቅ ቤዛ ምናምን በሚለው ነገር ውስጥ ራሳችሁን ከታችሁ ይሄ ከእስራኤል ቋንቋና ከእስራኤል ስርዓት ጋር አብሮ የተጣመረውን ነገር የእናንተ አድርጋችሁ በመቁጠር በጨዋታው ወዳቂ እንዳትሆኑ፣ ተሸናፊ እንዳትሆኑ አደራላለሁ። እሺ እንቀጥል። ምክንያቱም ይሄ የራሱ ትምህርት ስላለው ራሱ ትምህርት ላይ ስለምንመጣ ማለት ነው። ለእናንተ ለመደምደም ያህል ግራ አጋብቷችሁ እንዳትቀሩ። ሁለት ሰው ነው ያለው አይደለም? እዚህ ጋር አዳም የምንለው ቢኖርም እዚህ ጋር ደግሞ ማንም ይባላል? ክርስቶስም ይባላል። ይሄኛውን በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 20 ጀምራችሁ ሄዳችሁ ልትመለከቱ ትችላላችሁ። ሮሜ ምዕራፍ 5 በአንዱ አለመታዘዝ በአንዱ መታዘዝ እያለ ሁለት ሰዎችን በጨዋታ ውስጥ ሲከተታ ያላችሁ። ስለዚህ ይሄኛው ሰው እንደ ቀድሞ አይነት ሰው እንዳይመስላችሁ ይህንን ሐሳብ አደራ አላለሁ። ይችን ብቻ ያዙልኝ። ይሄኛው ሰው እንደዚህ እንደ ቀድሞ አይነት ሰው
አድርጋችሁ እንዳትመለከቱ፣ እንደ አካላዊው አይነት ሰው እንዳትመለከቱ። ምክንያቱም ከዚህ በፊት በትምህርቶች ምን ብያለሁ? ክርስቶስ ኢየሱስ በስጋ ኃጢአትን እግዚአብሔር ኃጢአትን በስጋ ለመኮነን የኃጢአተኛውን ስጋ ምሳሌ ያዘ ብለን ነው ስንማማር የነበረው አይደለም? አዎ። ስለዚህ የአዳምን መልክ ይዞ ተገልጧል። አዎ፣ የአዳምን መልክ ይዞ ተገለጠ እንጂ የክርስቶስ ኢየሱስን አዲስ የሰውነት መልክ ግን አላወቅነውም ነው እያለን ያለን። ስለዚህ እሱ ማን ነው? አዲሱ የክራይስት ስብዕና፣ አዲሱ የክርስቶስ ማንነት ወይም ደግሞ ምድራዊ አገልግሎቱና ሰማያዊ አገልግሎቱ ብለን ለሁለት የከፈልነውን ነገር ልናውቀው ይገባል። ስለዚህ መንፈሳዊውን የክርስቶስ ኢየሱስን ማንነት በደንብ ስንገልጠው አዲሱ ሰው ማን እንደሆነ ዛሬ እንማማራለን ማለት ነው። ስለዚህ እናንተ በዚህ ያለፋችሁ አዳም አይደላችሁም። ይሄንን ብቻ እንድታውቁ ፈልጋለሁ። ያው እናንተ አታውቁም ብዬ አይደለም፣ ነገር ግን ለሚሰሙን ሰዎች ነው። እሺ እንጨርስ ትምህርቱን። ስለዚህ በአዳም አማካኝነት ይሄ ዛፍ በሁሉ ላይ ስለደረሰ በብሉይ ኪዳን ወይም ደግሞ በቀድሞ ኪዳን ውስጥ በክርስቶስ ኢየሱስ ሰው አዲሱ ማንነቱን እስከሚያገኝበት ጊዜ ድረስ ውስጥ ይሄ በሁሉ ላይ ያሳየን መጽሐፉ ምንድነው? ዋናው ዓላማ ስንል መጽሐፉ ይህንን በዝርዝር ያሳየን ምክንያት ኃጢአት በሁሉ ላይ እንዴት እንደበዛ፣ ኃጢአት በሁሉ ላይ እንዴት እንደሰባ፣ ኃጢአት በሁሉ ላይ እንዴት ሁሉን እንደያዘ፣ ሁሉን አቀፍ ኃጢአት በዝርዝር ማሳየት መሆኑን ልናውቅ ይገባል። ሁሉን አቀፍ በቃ ያልተነካካ ከሕፃን እስከ አዋቂ ኃጢአት ያልነካው ፓርት የለው። አንደበት ብንል፣ ጆሮ ብንል፣ አይን ብንል ሁሉንም የሰውነትን ክፍል ኃጢአት እንዴት እንዳቆሸሸ፣ በሁሉ ላይ እንዴት እንደነገሰ በእያንዳንዱ ሰው ውስጥ በዝርዝር ኃጢአትን አሳየ። ከዛ እኔ የሚል አንድም ሰው እንደሌለ አሳየ። ማንም እንደሌለ። ስለዚህ ጻድቅ የለም ስንት እንኳን አንድ እንኳን ብሎ ሁሉ የእባብን እንቁላል እንደቀፈቀፉ በከንፈራቸው ሽንገላ እንዳለው ሮሜ ምዕራፍ 3 መጥቶ አሳየን። ኢሳይያስ 59 ያሳየንን ማለት ነው። ከዛም በኋላ ማንም እንደሌለ ካየ በኋላ ስለ ሁሉ የሚሞት ግን አንድ አዘጋጀ እግዚአብሔር። አስደናቂው ነገር ቅድም ስለነበረው ይሄንን ሁሉ ኃጢአት ከዛ ከግንዱ ጀምሮ ሲሰራ ሲደረግ የነበረውን ድርጊቶች በሙሉ በዘራቸው ሁሉ ነግሶ በድርጊታቸው ሁሉ ነግሶ የነበረውን ኃጢአት እግዚአብሔር በማን ላይ አኖረ? በሱ ላይ አኖረ። ከዛስ ክርስቶስ ኢየሱስ ስለ ኃጢአታችን ደቀቀ ይላል። እኔ ይሄ ቃል የሚገልጠው አይመስለኝም ብራዘር። ደቀቀ። መድቀቅ ማለት እንዴት ነው? አሁን ብርጭቆ እንደዚህ አንስቼ ኩሽ ባረገው ተሰባበረ ነው አይደል የምትሉት? ድቅቅ ማለት እኮ እንዴት ነው ነገሩ? በማሽን ካልተፈጨ በስተቀር ድቀት ሊያመጣ አይችልም። ይሄ እኮ እንደዛ ነው ያደረገው። ስለ በደላችን ምን አለ ነው ያለን ኢሳይያስ? ደቀቀ። ደቀቀ። እንዴት ነው ልንረዳው የምንችል? ቅድም እኮ ነገርኳችሁ እንደምሳሌ አንድ ብርጭቆ እዚህ ጋር አንጥቼ ሊሰባበር ነው ቢያንስ የሚችለው፣ ሊደቅ አይችልም። ነገሩን ለማድቀቅ የሆነ የሚያደቀው ማሽን ውስጥ ምን ማለት አለብኝ? መክተት አለብኝ። ይሄ ኃጢአት፣ ይሄ በደል፣ ይሄ መተላለፍ ክርስቶስ ኢየሱስ ምን እንዲህ ያደረገው? ስለ በደላችን እንዲደቅ ነው ያደረገው። ደቀቀ። እግዚአብሔር የሁላችንን በደል በሱ ላይ ምን አለ? አኖረ። ከሰውና እኛ ግን ይላል በእግዚአብሔር እንደተመታ እንደተቀሰፈም ቆጠረው። የኛ አቆጣጠር አሪፍ ነው አይደል? እሱ ግን ስለ በደላችን ምን አለ? ደቀቀ። ኢሳይያስ 53 ከ6 ጀምሮ እሺ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እርሱ ግን ስለ መተላለፋችን ምን አለ? ቆሰለ። ስለ በደላችንም ምን አለ? ደቀቀ ይልና የደህንነታችንም ተግሣጽ በእርሱ ላይ ነበረ።
ትልቁ የትምህርታችን ርዕስ ኃጢአትን በስጋ መቅጣት አይደለም? ኃጢአትን በስጋ መኮነን አይደለም? ይሄው እዚህ ጋር ይላል የደህንነታችን ተግሳጽ በእርሱ ላይ ነበር ይላል። ኃጢአት የተገሰጸው፣ ኃጢአት የተቀጣው፣ ኃጢአት ልኩን ያገኘው እግዚአብሔር በማን ላይ አድርጎ ነው? በክርስቶስ ላይ አድርጎ። ስለዚህ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን የሚገባውን ቅጣት ያገኘው እሱ። ስለዚህ ይሄንን እዚህ መሆናችሁ የምትማሩ በዓለም ዙሪያው በሙሉ ይሄንን ትምህርት የምትከታተሉ ሰዎች የመጽሐፉን ኢንቴንሽን ሁላችንም በደንብ ልናውቀው ያስፈልጋል እያልኩኝ። ምክንያቱም በአንዱ ዛፍ አማካኝነት በሁሉ ላይ ኃጢአት እንዴት እንደነገሰ የኃጢአትን ስፋትና ብዛት መጽሐፉ ካሳየን በኋላ ይሄ ብዙና ሰፊ የሆነውን ኃጢአት በአንዱ ላይ አድርጎ እግዚአብሔር እንዴት እንዳስወገደው ለማሳየት ነው። ስለዚህ ብሉይ ኪዳንን ስታጠኑ በአጠቃላይ በእያንዳንዱ ሰው ውስጥ ስትመለከቱ የኃጢአትን ስፋት፣ ጉልበትና ኃይል በጥልቀት የመዘርዘርና የማሳየት ሁኔታ ነው ሲሰራ ነበር እንጂ እኛ የመልካም ሰዎችን ባህሪ እየተከተልን መልካም እንድናደርግ፣ የክፉ ሰዎችን ባህሪ እየተከተልን ከክፉ ነገር እንድንቆጠብ አይደለም። የኛ ህይወት አሁን የክርስቶስ ኢየሱስ ህይወት ከክፉም ከመልካምም ጨዋታ ውጪ። ሰምታችሁኝ? አዎ ሌላ አለ። እሺ ዜና፣ አዲስ ዜና መልካምም ክፉም ያልሆነ ሌላ የህይወት ፕሪንሲፕል አለ። ሌላ የህይወት መርህ አለ። ማን ጋር? ክርስቶስ ጋር ስትመጡ አላየነው። አሁን እሱ ነው ህይወት የምንለው። ለዚህ ነው ብዙ ጊዜ እኔም ያኔ በመንፈሳዊ መረዳት ልጅ በነበርኩበት ጊዜ ትንሽ ችግር ስናመጣ በውጭ በኩል ቸርች መምጣት ይከብደናል። ለምንድን ነው የሚከብደን? መልካም ስናደርግ ደረታችንን ነፍተን ቸርች እንመጣለን። ትንሽ ደግሞ ችግር ሲገጥመን ደግሞ ቸርች መምጣት ያስፈራናል። ምክንያቱም ስንል ነገሩ መልካምንና ክፉን በማድረግ ስለመሰለ ክፉ ስናደርግ አንመጣም። መልካም ስናደርግ ቦታችን እዚህ ነው። የተማርነው የወረስነው ይህንን ስለሆነ እኛም ከአንዱ ዛፍ ነው ስንቀረጥፍ የኖር ነው ብራዘር። ስለዚህ አንዱም የእግዚአብሔር ሰው ነብይ የተባለው ሰው ኮስተሪልና እዚህ ይቆማል። በጾም በጸሎት በደንብ በርትቶ የመጣ ቀን ወንዘይ ጉባኤውን እንደዚህ ይመለከታል። ምክንያቱም ከዛ ውስጥ የሚያየው የበደለውን ሰው እንትን ያለውን ሰው ነገር ያለው እግዚአብሔር ተመለስ ይላል። አይ ቢገርምም በዚህ ዘመን አንድ አገልጋይ ተገኘ እንላለን። ተመለስ የሚል አሁን እኮ ተመለስ የሚል ጠፍቷል። ብራዘር ታው ይሄ አይደለም ጨዋታው። አንተ ተመለስም አትመለስም እንድትል እግዚአብሔር አላከ። እንደዚህ አይነት መልእክተኛ የለውም እግዚአብሔር። አሁን ከዚህ ጨዋታ የሚያጫውተን የለንም። ቀዩን ያየ አንጫወትም። ክብር ለእግዚአብሔር ይሁን። እሱ ጋር አይደለም ጨዋታ። አያችሁ አይደለም፣ እሱ አይደለም። የተሰወረ የጥበብና የእውቀት መዝገብ አለ። ልብ ካለው የመንፈሳዊ መረዳት እግዚአብሔር በሱ አፉን ከከፈተ ይንገረን። ስለማን? ስለ ክርስቶስ። እናመሰግናለን።